ሰላም ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ ፕሪሚየር ሊግ የሳምንቱ መጨረሻ የቅዳሜና እሁድ ጨዋታዎች እንግዲህ ትልቅ ትኩረት አግኝተው ነበር። እነዚህ ጨዋታዎች በፕሪሚየር ሊጉ የዋንጫ ፉክክር ላይ የሚኖራቸው ሚና ቀላል የሚባል አልነበረም። ምክንያቱም አሁን ወደ መጨረሻው የሳምንታቶቹ ጊዜያት ነው እየደረስን ያለ ነው። ከዚህ በኋላ ፕሪሚየር ሊጉ ያው ሁለት ጨዋታ ነው የሚቀረው። በእርግጥ ሲቲ ጌሚን ሃንድ አለው የረቡዕ ጨዋታ ይጠብቀዋል። አርሰናል ግን ሁለቱን ቀሪ ጨዋታዎች ማሸነፍ የሚችል ከሆነ የፕሪሚየር ሊጉ ሻምፒዮን ይሆናል ማለት ነው። ስለዚህ ከነኚህ ሁለት ጨዋታዎች በፊት የተደረጉት የቅዳሜና የእሁድ ጨዋታዎች ግን ትልቅ ትኩረት የተሰጣቸው ጨዋታዎች ነበሩ። በተለይ አርሰናል በዌስትሃም ዩናይትድ ሊፈተን እንደሚችል ብዙ ሀሳቦች የተነሱበት ነበረ። እነዚህን ወደ ኋላ ላይ ዘርዘር አድርገን ለመመልከት እንሞክራለን። በተለይ አፕሮቹ የዌስትሃም ዩናይትድ አግሬሲቭ የሆነ አፕሮች፣ ዌስትሃም ዩናይትዶች ላለመውረድ እንደሚታገል አንድ ቡድን፣ በፕሪሚየር ሊጉ ለመቆየት እንደሚታገል አንድ ቡድን ለአርሰናል የሚሰጡት ፈተና ቀላል እንደማይሆን ኤክስፔክት ተደርጎ ነበረ። ሁኔታው የመጀመሪያዎቹ 10 እና 15 ደቂቃዎች ግን ያን አይመስሉም ነበር። አርሰናሎች ሞር ኮምፎርታብል ነበሩ፣ ምቾት ተሰምቷቸው ነበር የሚጫወቱት የነበረው። ራሳቸው ሜዳ ላይ በተረጋጋ መንገድ ኳሱን ለመጫወት ለመጀመር ያስባሉ። ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍልም እንዲሁ የጫና ተሸካሚ ተጫዋቾች ጥራት ስለነበረ አርሰናሎች የተቸገሩበት አልነበረም። ሆኖም ግን ቤንጃሚን ዋይት ከተጎዳ በኋላ የነበረው የአርሰናል የጨዋታ መንገድ ሌላ ሁኔታ ውስጥ ገባ። ትዊስት ነው ያደረገው፣ ተቀየረ። ይሄ ደግሞ ሚኬል አርቴታን ውስብስብ የሆነ የጨዋታ ታክቲክ ውስጥ እንዲገባ አደረገው። ቤንጃሚን ዋይት ሲወጣ እንግዲህ በ28ኛው ደቂቃ ላይ ነው የተጎዳው። እስከ 28ኛው ደቂቃ ድረስ ነገሮች ትክክል ነበሩ ማለት ይቻላል አርሰናሎች። እሱ ከወጣ በኋላ ሚኬል አርቴታ ማድረግ የሚገባው የነበረውን ነገር ያደረገ አይመስልም። ምክንያቱም ለውጦቹ ሙሉ በሙሉ የአርሰናልን የአታኪንግ እና የዲፌንሲቭ ባላንስ ስትራክቸር አዛቡት። በማጥቃትና በመከላከል ሚዛን ጥበቃ ላይ የነበረውን የአርሰናል አጠቃላይ የጨዋታ ብልጫ ወስዶበታል። ቤንጃሚን ዋይት ከወጣ በኋላ ዴክለን ራይስን የቀኝ ተከላካይ አደረገው። አማካኝ ክፍል ላይ ዙቢሜንዲን ካስገባው በኋላ የአማካኝ ክፍሉን ነብስያ የሰጠውን ሉዊስ ኬሊን ወደ ተከላካይ መስመር ክፍል መለሰው ማለት ነው። ይሄ ምናልባት ትናንትና ነገሮች ትክክል ሆኖ ለአርሰናል በጣም በተሻለ ባደገ ነገር ውስጥ ገብተው ቫርም አግዟቸው ባያሸንፉት ኖሮ ይህን ጨዋታ ሚኬል አርቴታ በዘንድሮ የውድድር ዓመት ብቻ ሳይሆን ያለፉት ዓመታት የፕሪሚየር ሊግ የዋንጫ ጉዞ ላይ ከሰራቸው ስህተቶች መካከል አንዱ ያደርገው ነበር። ይህንን ስህተት ሚኬል አርቴታ ለተጋጣሚ ምቹ በሆነ መንገድ ነበር ያደረገው። ሆኖም ግን ሁኔታዎች ሁለተኛው ግማሽ ላይ እንደገና ቀየራቸው። ማስኩዌራን ቀኝ መስመር ላይ ያደረገ፣ መሃል ክፍል ላይ ዴክለን ራይስን መለሰ። አሁንም ግን የዚህ ቲም ትልቁ ችግር የነበረው the weak point የነበረው የማርቲን ዙቢሜንዲ መገኘት ነበር። የማርቲን ዙቢሜንዲ መገኘት የዌስትሃም ዩናይትድን የማጥቃት ፔኔትሬሽን ጨምሮ የአርሰናልን የማጥቃት ፔኔትሬሽን ወደኋላ ጎትቶት ነበር። አርሰናል ዙቢሜንዲ ከመግባቱ በፊት 12 አታኪንግ ፔኔትሬሽኖች ነበሩት። አርሰናል ዙቢሜንዲ ከገባ በኋላ በነበሩት ደቂቃዎች 3 አታኪንግ ፔኔትሬሽኖችን ብቻ ነበር ያደረገው። ይሄ ምናልባት በፕሪሚየር ሊጉ የዙቢሜንዲ አማካኝ ክፍል ላይ መሰለፍ የአርሰናልን የማጥቃት እንቅስቃሴ እንዴት እንደሚጎትተው፣ እንዴት አንግሎቹን እንደሚያሳጣው፣ እንዴት የመጨረሻ የማጥቂያ ኪሶችን ለማግኘት በሚደረገው ኢንሳይሲንግ ፔኔትሬሽን የሚባል ወይም ደግሞ ቀስቃሽ ሽግግሮች ላይ የዚህ ተጫዋች ሚና በጣም ደካማ እንደነበረ የሚያሳይ ነው። ሚኬል አርቴታ ከጨዋታው በኋላ የሰጠው አስተያየት በጣም ከባድ ጨዋታ እንደነበረ፣ ሁኔታዎች በሙሉ እንደተለዋወጡ፣ ነገር ግን ሁለተኛው ግማሽ ላይ የነበሩትን ስህተቶች ለማስተካከል እንደሞከረ፣ እነዛን የነበሩትን ስህተቶች ካስተካከለ በኋላ ግን
ቲሙ መጨረሻ ላይ የትሮሳርድን ሚራክል መጠበቅ እንደነበረበት አንስቷል። ትሮሳርድ በዘንድሮ የውድድር ዓመት ብቻ ሳይሆን ባለፉት 2 ዓመታትም በአርሰናል በጣም ወሳኙ ተጫዋች ነው። የዚህ ተጫዋች ስራ አርሰናል ችግር ውስጥ በሚገባባቸው ጊዜያቶችና አርሰናል በጫና ውስጥ በሚገኝባቸው ሁኔታዎች ላይ ሁሌም ቢሆን መፍትሄ የሚሰጠው ተጫዋች ይሄ ነው። የዚህ ተጫዋች ትልቁ ኳሊቲ የሚባለው ቨርሳቲሊቲውና በኢንቴሊጀንት ሙቭመንት ውስጥ ያለው ሚና ነው። ተጫዋቹ ሁሉንም ነገር የሚያደርገው ከአእምሮ ጥራት ከአእምሮ እድገት ጋር በተገናኘ ነው። ጎሉን ሲያስቆጥር የዌስትሃም ዩናይትድ የተከላካይ መስመር ተጫዋቾች እዛ ሳጥን ውስጥ በቁጥር በዝተው ነበር። እዛ ሳጥን ውስጥ በቁጥር በዝተው የቀጣይ እንቅስቃሴ ሽግግሮችን ከልክለውት ነበር። ነገር ግን ተጫዋቹ ስማርት ስለነበረ ክፍተቱን ተመልክቶ ጎሉን ማስቆጠር ችሏል። ያው ኦዴጋርድም ተቀይሮ ከገባ በኋላ ሁለተኛው ግማሽ ላይ የነበረው ሽግግር ምንድን ነው? አርሰናል ወደ መጨረሻው የሜዳ ክፍል ኳስ ተሸክሞ የሚሄድ ተጫዋች እጥረት ነበር። ያን ኳስ ተሸክሞ ወደ መጨረሻው የሜዳ ክፍል የሚሄደውን ሽግግር ደጋግሞ ማድረግ ነበር የተሳነው። ይህንን ኦዴጋርድ ከገባ በኋላ አደረገው። በተለይ በሁለቱ ተጫዋቾች መካከል የነበረው ኮምቢኔሽን ጥሩ ነበር። በኦዴጋርድና እንዲሁም በግራ መስመር በኩል በኖኒ ማድወኬ መካከል ማለት ነው። የእነኚህ ተጫዋቾች ግንኙነቶች አርሰናልን በመጨረሻው 15 ደቂቃዎች ላይ ወደ 4 የሚጠጉ የመጨረሻ የፋይናል ፔኔትሬሽኖችን እንዲያደርጉ ፈቅዶላቸው ነበር። በመከላከል አደረጃጀት ውስጥ ዌስትሃም ዩናይትዶች ትኩረት እንዲያደርጉና ወደ አርሰናል ሜዳ የሚሄዱበትን ቁጥር እንዲቀንሱ አስገድዷቸው ነበር። ይሄ አርሰናል የመጀመሪያው ግማሽ ላይ የነበረው በተለይ መጀመሪያዎቹ 20-23 ደቂቃዎች አካባቢ የነበረውን ብልጫ የወሰደበትን የተጫዋች ጉዳትና ቅያሪን ሚኬል አርቴታ በመጨረሻዎቹ 15-16 ደቂቃዎች ውስጥ ማስተካከሉ አርሰናል በዚህ የውድድር ዓመት ወሳኙን ጨዋታ እንዲያሸንፍ ረድቶታል። ከዚህ ጨዋታ በፊት ቀደም ብሎ የቀድሞው የአርሰናል የፊት መስመር ተጫዋች የሆነው ቴሪ ኦንሪ አንድ ነገር ተናግሮ ነበር። ለአርሰናል በጣም ወሳኙ የሚባለው ጨዋታ የዌስትሃም ዩናይትድ ጨዋታ ነው። ዌስትሃም ዩናይትድን ካሸነፈ በእርግጠኝነት ሲቲ ከኤቨርተን ጋር ነጥብ ስለሚጥል አርሰናል በዋንጫ ፉክክሩ የተሻለ እድል እንደሚኖረው አስባለሁ። ነገር ግን የሲቲ ነጥብ መጣል ብቻ ሳይሆን አርሰናል ከዌስትሃም ጋር በሚያደርገው ጨዋታ ዌስትሃምን ማሸነፍና ሙሉ 3 ነጥብ መውሰድ ይጠበቅበታል። ያኔ የፕሪሚየር ሊጉ የዋንጫ ፉክክር ወደ አርሰናል እጅ ይገባል የሚል አስተያየት ሰጥቶ ነበር። ትናንትናም ከጨዋታውን በኋላ የተሰጠው አስተያየት ይሄን ነው። አርሰናል ዌስትሃምን ማሸነፉን ተከትሎ የዋንጫ ፉክክሩን እጁ ላይ አስቀምጧል የሚል አስተያየት ሰጥቶ ነበር። የኦፕታ ኮምፒውተርም እንዲሁ አብዛኛውን የጨዋታ ጊዜያቶች በተለይም ደግሞ የቁጥሮቹ የፊገሮቹ መቀነስና መጨመር እንዳለ ሆኖ ለአርሰናል ይሰጥ የነበረውን ግምት እንዲሁም ለማንቸስተር ሲቲ ይሰጥ የነበረውን ግምት አሁን በትናንትናው ጨዋታ ሙሉ በሙሉ የቀየረ ይመስላል። ይሄ ኮምፒውተር ትናንትና አርሰናል ዌስትሃም ዩናይትድን ካሸነፈ በኋላ የነበረው የሲቲ ብሬንፎርድን ካሸነፈ በኋላ ቀንሶ የነበረው ቁጥር አሁን ጨምሯል። ሲቲ ብሬንፎርድን ካሸነፈ በኋላ ቅዳሜ የአርሰናል የፕሪሚየር ሊግ ዋንጫ የማሸነፍን ንጻሬ 78.1 አድርሶት ነበር። ይሄ ወርዶ ነበር። ምክንያቱም ከፍ እያለ የሚመጣው በተከታታይ የሚያስመዘግባቸው ውጤቶችና በተከታታይ የሱ ተቃራኒ የሆኑ ቡድኖች በጌም ውስጥ ሪአክት የሚያደርጉትን መንገድ ነው ታሳቢ የሚያደርጉት። ከብሬንፎርዱ ጨዋታ ቀደም ብሎ የኦፕታ ሱፐር ኮምፒውተር 86.0 እድል አለው ብሎ ነበረ ግምት ሰጥቶ የነበረው ኮምፒውተሩ ይህንን ግምት ከሰጠ በኋላ ግን ማንቸስተር ሲቲ 3 ጎሎችን አስቆጥሮ ብሬንፎርድን ማሸነፉን ተከትሎ አርሰናል ከዌስትሃም ጋር በሚያደርገው ጨዋታ የፕሪሚየር ሊጉን ወሳኝ ጨዋታ የሚያሸንፍበት እድሉ ጠባብ ሊሆን ይችላል በሚል እሳቤ 86% የነበረው የአርሰናል የፕሪሚየር ሊግ ዋንጫን የማሸነፍ እድሉ
ወደ 78.1 ወርዶ ነበር። ይሄ ከፍተኛ የሆነ ማሽቆልቆል ነበር ያሳየው። ወደ 8.1 መቶኛ የሆነ ግምት ነበር የሰጠው። ይሄ ደግሞ ከሰጣቸው ግምቶች ያነሰ ሆኗል ማለት ነው። ስለዚህ ዌስትሃምን ማሸነፉ ለአርሰናል የሚሰጠው ነገር በጣም ከባድ ነው። ለዚህ ነው ካሸነፈ በኋላ ከነበረው 1.2 መቶኛ ጨምሮ አሁን አርሰናል የፕሪሚየር ሊግ ዋንጫን የማሸነፍ እድሉ 87.2 የደረሰው ማለት ነው። በዚህም አርሰናል የፕሪሚየር ሊግ ዋንጫን ለማንሳት እንግዲህ ከ23 ዓመታት በኋላ የተቃረበበት ጊዜ ሆኗል። ዌስትሃም ዩናይትዶች ትናንትና መሸነፋቸውን ተከትሎ እንግዲህ በሬሌጌሽኑ ከዚህ በኋላ በሚደረጉ ጨዋታዎች አሁንም ሚራክል የሚፈልግ ይሆናል ማለት ነው። አብዛኛውን በፕሪሚየር ሊጉ የመጨረሻዎቹ 3 እና 4 ጨዋታዎች ምን ሀፕን ሊያደርግ እንደሚችል እንድንጠብቅ ያደረገን ምሽት ነበር የትናንትናው ምሽት። በደረጃ ሰንጠረዡ አሁን ዌስትሃም ዩናይትዶች የሚገኙበትን ቦታ ከተመለከት ነው 18ኛ ደረጃ ላይ ነው የሚገኙት። በአጠቃላይ እስካሁን ድረስ ካደረጓቸው ጨዋታዎች የሰበሰቧቸው ነጥቦች ወደ 36 የሚጠጉ ነጥቦችን ሰብስበዋል። ከቶትናም ሆትስፐርስ ግን የተሻለ ጨዋታ ተጫውተዋል። ምክንያቱም ቶትናሞች የተጫወቱት 35 ጨዋታ ነው፣ ዌስትሃም 36 ጨዋታ ተጫውተዋል። ሊድስ ዩናይትድም እንዲሁ 35 ጨዋታ ነው የተጫወተው። ኖቲንግሃም ፎረስት 43 ነጥብ ላይ ነው ያለው። ስለዚህ ኖቲንግሃም ፎረስት ኦልሬዲ ወጥቷል ማለት ይቻላል። የሊድስ ዩናይትድ እና የኖቲንግሃም ፎረስት በፕሪሚየር ሊጉ ሰርቫይቭ የማድረግ እድላቸው በጣም ከፍተኛ ነው። ስለዚህ አሁን በፕሪሚየር ሊጉ ለመውረድና ለመቆየት በሚደረገው ጥረት ውስጥ የመጨረሻዎቹ 2 ጨዋታዎች ወሳኝ የሆኑ 5 ፊክስቸሮች የሚጠብቋቸው ቶትናም ሆትስፐርስ እና ዌስትሃም ዩናይትድ ይሆናሉ ማለት ነው። ዌስትሃም ዩናይትድ በዚህ የውድድር ዓመት በጣም አሳዛኝ የሚባል ጊዜ ነው እያሳለፈ የሚገኘው። ዌስትሃም ዩናይትድ በፕሪሚየር ሊጉ በዘንድሮ የውድድር ዓመት 18 ጨዋታ ነው የተሸነፈው። ይሄ በጣም ብዙ ቁጥር ጨዋታ ነው። ወደ 20 የሚጠጉ የግብ ዕዳዎች አሉበት። 62 ጎሎች ነው የተቆጠሩበት። ይህ ቡድን አጠቃላይ 42 ጎሎችን ማስቆጠር ችሏል። በዚህ የውድድር ዓመት 9 ጨዋታ ብቻ ነው ያሸነፈው ይሄ ቡድን። ስለዚህ ደካማ ሲዝን ነው እያሳለፈ የሚገኘው ማለት ነው። ከዚህ በኋላ በሚደረጉ ጨዋታዎች ሚራክል ይፈልጋል። ጨዋታዎችን አሸንፎ በፕሪሚየር ሊጉ የደረጃ ሰንጠረዥ ውስጥ የተሻለ የሚባለውን ውጤት አስመዝግቦ የቶተንሃምን ነጥብ መጣል፣ የቶተንሃምን መሸነፍ ይፈልጋል ይሄ ቡድን። ቶተንሃም ሪአክት የሚያደርግበት መንገድ ዌስትሃም ዩናይትድን በፕሪሚየር ሊጉ እንዲቆይና እንዳይቆይ ከሚያደርጉት እውነታዎች ጋር ያገናኛቸዋል ማለት ነው። አርሰናል የትናንትናው ጨዋታ ማሸነፉን ተከትሎ እንግዲህ 79 ነጥብ ላይ አርፏል። እስካሁን ድረስ 36 ጨዋታዎችን አድርጓል አርሰናል። በአጠቃላይ በዘንድሮ የውድድር ዓመት በፕሪሚየር ሊጉ ከፍተኛ ቁጥር ያለው ጨዋታ ያሸነፈው ቡድን አርሰናል ነው። 24 ጨዋታዎችን አሸንፏል። በፕሪሚየር ሊጉ 2 ቡድኖች ናቸው 5 ጨዋታዎችን የተሸነፉት፣ ማንቸስተር ሲቲ እና አርሰናል ናቸው 5 ጨዋታዎችን የተሸነፉት። በፕሪሚየር ሊጉ ዝቅተኛ አቻ ውጤት የወጣው አርሰናል ነው። 7 የአቻ ውጤቶች ነው ያሉት። አርሰናል በዘንድሮ የውድድር ዓመት ከፍተኛ ጎሎችን በማስቆጠር በሊጉ 2ኛ ቡድን ነው። ከፍተኛ ጎሎችን በማስቆጠር ማንቸስተር ሲቲ 72 ጎሎችን ማስቆጠር ችሏል። አጠቃላይ ግን ሲቲ 32 ጎሎች ተቆጥረውበታል። በዘንድሮ የውድድር ዓመት አርሰናል 68 ጎሎችን ማስቆጠር ችሏል። 26 ጎሎች ተቆጥረውበታል። ክሊንሺቱ በጣም ያደገበት ዓመት ነው በዘንድሮ የውድድር ዓመት። በአጠቃላይ ወደ 42 ንጹህ ጎሎችን ይዞ ነው እንግዲህ በፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ የተቀመጠው። አርሰናል ከዚህ በኋላ 2ቱን ጨዋታዎች አሸንፎ 85 ነጥቦች ላይ አርፎ በሊጉ ሻምፒዮን ይሆናል ተብሎ ነው የሚጠበቀው። ማንቸስተር ሲቲ ከዚህ በኋላ በጣም ከባድ የሚባሉ የሊጉ ጨዋታዎች አሉበት። በተለይ ከአስቶን ቪላ ጋር የሚያደርገው ጨዋታ ይጠበቃል። ይሄ በጣም ትልቅ ጨዋታ ነው። ምክንያቱም አስቶን ቪላ በአውሮፓ መድረክ የሚሳተፍበትን ውጤት ማስመዝገብ የሚጠበቅበት ቡድን ነው ይሄ ቡድን። ስለዚህ በዘንድሮ የውድድር ዓመት የኡናይ ኤምሬው ቡድን ይህንን ጨዋታ ማሸነፍ በጣም አስፈላጊው ጨዋታ አድርጎ ነው የሚጀምረው። ከዛ ውጭ ከክሪስታል ፓላስ ጋር የሚያደርገው ጨዋታ ይኖራል። ረቡዕ ከክሪስታል ፓላስ ጋር ጨዋታውን ያደርጋል። ቅዳሜ ከቼልሲ ጋር የኤፍኤ ካፕ የፍጻሜ ጨዋታ ያደርጋል።
ከቅዳሜው የኤፍኤ ካፕ መልስ በኋላ ማክሰኞ በርንመዝን ይገጥማል። ይሄ ሌላው በጣም ፈታኙ ጨዋታ ነው ለማንቸስተር ሲቲ። መጨረሻ ላይ ነው እንግዲህ አስቶን ቪላን የሚያገኘው። የመጨረሻው የአርሰናል ጨዋታ ከክሪስታል ፓላስ ጋር የሚከናወን ነው። በአርሰናል በኩል አንዱ ሌላው ትልቁ አድቫንቴጅ ምንድን ነው? የክሪስታል ፓላሱ ጨዋታ ለክሪስታል ፓላስ አንዱ ትልቁ ትኩረት ሊሆን የሚችለው በፍጻሜ በአውሮፓ መድረክ የደረሱበት ዓመት ስለሆነ ክሪስታል ፓላሶች ይህንን ጨዋታ ትኩረት አድርገው ታሳቢ አድርገው የሚጫወቱበት በመሆኑ ከአርሰናል ጋር ለሚያደርጉት ጨዋታ ትኩረት ሊያጡ ይችላሉ ተብሎ ይጠበቃል። ምክንያቱም በኮንፈረንስ ሊግ ፋይናል ከራዮ ቫያካኖ ጋር ሜይ 27 ጨዋታቸውን ያደርጋሉ። ሜይ 24 አርሰናል ከክሪስታል ፓላስ ጋር የሚያደርገው ጨዋታ ይኖራል። ከ3 ቀን ልዩነት በኋላ ነው ለኮንፈረንስ ሊግ የፍጻሜ ጨዋታ ክሪስታል ፓላሶች የሚዘጋጁት ማለት ነው። እዚህ ቦታ ላይ ወሳኞቹ ተጫዋቾቻቸውን በጉዳት እንዳያጡ፣ ወሳኝ የሚባሉ ተጫዋቾቻቸውን በፋቲግ ምክንያት እንዳያጡ ስጋት አለ። ስለዚህ የሚጠቀሟቸው ተጫዋቾች እነማን ሊሆኑ ይችላሉ የሚለው ኤክስፔክት የሚደረግ ነው። ምናልባት ከጨዋታው ክብደት አንጻር አሰልጣኝ ግሌዝነር የተናገሩት ነገር አለ። እኛ ጨዋታውን መጫወት በሚገባን ክብር ነው የምንጫወተው፣ ነገር ግን ለሚመጣው ውጤት ተጠያቂ አይደለንም የሚል አስተያየት ሰጥቷል። ጨዋታውን በክብር እንጫወታለን፣ የሚመጣውን ውጤት በተመለከተ ግን እኛ ምንፈጥረው ነገር የለም፣ ሁሉም የራሱን ስራ ይስራ የሚል አስተያየት ሰጥቷል። ያው አሁን ሊጉ የመጨረሻዎቹ ደቂቃዎች ላይ ሲደርስ በጣም ብዙ ጥያቄዎች እየተነሱበት ነው የሚገኘው። ለአርሰናል ግን የትናንትናው የዌስትሃም ዩናይትዱ ጨዋታ በጣም ወሳኝ ጨዋታ ነበረ። ለሁሉም ነገሮችን የቀየረው በተለይም ደግሞ የሁለቱ ተጫዋቾች ግንኙነት ነው ብያቸዋለሁ። የኦደጋርድና የሊያንድሮ ትሮሳርድ የትናንትናው የተለዋዋጭነት ባህሪ፣ ኢንቴሊጀንት የነበረው ሙቭመንታቸው፣ በተለይም ደግሞ ሳጥን ውስጥ ኮምፓክት ሆኖ የነበረው የዌስትሃም ዩናይትድን የመከላከል አደረጃጀት የሰበሩበት ትዕግስት፣ ቴክኒካሊ ይሄ በጣም ፕሮፊሽንት አታከር የሚባል ተጫዋች ነው። ይሄ ተጫዋች የዘንድሮ የውድድር ዓመቱ ብቻ ሳይሆን ትሮሳርድ ባለፉት ዓመታት በአርሰናል የሚገባውን ያክል ክብር ያላገኘ ተጫዋች ነው። ይሄ ተጫዋች አብዛኛውን በሃይ ፕሬዠር ባለባቸው ጨዋታዎች ላይ አርሰናል ፕሬዠሩን አሸንፎ እንዲወጣ ምክንያት የሚሆን ተጫዋች ነው። የትናንትናውን የክሎዝ ኮንትሮሉን እግሩ ላይ ኳሱ አርፎ ጎሉን እንዲያስቆጥር ያደረገበትን ሁኔታ ከተመለከትን ይሄ ኤሊት ቱ ፉትድ ፕሌየር ከሚባሉ ተጫዋቾች መካከል አንዱ ነው። በጣም ትልቅ ሁለት እግራቸውን በሚገባ ከሚጠቀሙ የሊጉ ተጫዋቾች መካከል አንዱ እንደሆነ የሚያሳይ ነው። እንዳውም ሚኬል አርቴታ የዚህን ተጫዋች ሁኔታ ሲያነሳ ምንድን ነው የሚለው? ዝምተኛው ገዳይ ነው የሚለው፣ the quiet assassin ነው የሚለው። ትናንትና ዌስትሃም ዩናይትዶችን ገሏቸዋል። ዌስትሃም ዩናይትዶች ነገሮች በሙሉ ትክክል ነበሩ፣ ትሮሳርድ ያን ጥይት እስኪተኩስ ድረስ ማለት ነው። ትሮሳርድ ያቺን ብልጠት የተሞላባትን ጥይቷን ቃታዋን እስኪስባት ድረስ ዌስትሃም ዩናይትዶች 1 ነጥብ ይዘው በፕሪሚየር ሊጉ ለመቆየት በሚደረገው ጥረት ውስጥ አስፈላጊ የሚባለውን ነገር እያደረጉ ነበረ። ነገር ግን ሁኔታዎች የተቀየሩት በቅጽበት ነበር። ኳሱን ማርቲን ኦደጋርድ እግሩ ላይ ያቆየበት መንገድ ትሮሳርድ ተሸፍኖበት የነበረውን ስፔስ ከፍቶ እንዲያገኘው፣ ከፍቶ በአይኑ አይቶ ጎሉን እንዲያስቆጥር አግዞታል። በተደጋጋሚ የማነሳው ነገር አለ። ሁሌም ኳስ ተሸካሚ አማካኞች የማጥቃት እንቅስቃሴው ወሳኝ ሰዎች ናቸው ብላለሁ። ይህንን ከዚህ በፊት በሰራኋቸው ፕሮዳክሽኖችም የምታስተውሉት ይመስለኛል። አብዛኛውን ጊዜ ከአርሰናል
ከወገብ በላይ ባሉት የማጥቃት እንቅስቃሴ ውስጥ የቡድኑ ትልቁ ችግር የሚባለው የኢንቴሊጀንት ሙቭመንቱን የሚመሩ ተጫዋቾች በብዛት እዛ ቦታ ላይ አለመገኘት ነው። አብዛኛውን የትሮሳርድ የሐሰተኛ 9 ቁጥር ሽግግሮች አስፈላጊ ስለሚሆኑ በሚኬል አርቴታ ቡድን ውስጥ በእነዚህ የሐሰተኛ የ9 ቁጥር ሽግግሮች ውስጥ የሚያደርገው ነገር ምንድን ነው? የትኛውን ቦታ ላይ ክፍተቶችን እየፈለገ የተጋጣሚ ቡድንን ዊክ ፖይንት እያየ ማጥቃት ስለሆነ የኳስ ተሸካሚ ተጫዋቾች ይህንን ከጀርባ ሆኖ ፋሲሊቴት የማድረግ ይህንን የማዘጋጀት ሥራ ያስፈልጋቸው ነበር። ይህንን ታዲያ በተለይም በማጥቃት እንቅስቃሴው በጣም ዲፋይን የሚባል ሞመንት አለ። ይሄንን ነው በጣም በተፋፈነ ወይም ደግሞ ይሄ ኮንጀስትድ በሆነ ኤሪያ ውስጥ ጎሉን እንዲያስቆጥር የተመቻቸለት ማለት ነው። አብዛኛውን ጊዜ በዚህ የፕሪሚየር ሊግ አስጨናቂ ወቅት ውስጥ እንደ ትሮሳርድ አይነት ሜንታሊቲ ነበር አርሰናሎች ያጡት። የትሮሳርድ ሜንታሊቲ ቀላል ሜንታሊቲ አለ። በየጨዋታዎቹ ከተመለከት ነው በቻምፒየንስ ሊግም ጎሉ የተገኘው ከሱ እግር ነበር። እሱ የመታውን ኳስ የግብ ጠባቂው ኦብላክ መመለስ፣ ከዛ በኋላ እንደገና እዛ ቦታ ላይ የተገኘው ቡካዮ ሳካ ኳሱን ማስቆጠር መነሻ የዚህ ተጫዋች እዛ ቦታ ላይ የነበረው ለእይታው ምቹ ሆኖ ራሱን ያዘጋጀበት መንገድ ነው። አማካኞችና አጥቂዎች ቀጣዩን እይታቸውን በሚገባ ማዘጋጀት ይጠበቅባቸዋል። አብዛኞቹ እይታዎቻቸው ከተሸፈኑና እነዚህን እይታዎችን መግለጥ የሚችሉበት ኢንቴሊጀንት የሆነ የጨዋታ ሐሳብ በተለይም ደግሞ ኤሊት ክሎዝ ኮንትሮሉ በጣም ጥሩ ስለሆነ የትልቅ ተጫዋቾች የመጀመሪያ የኳስ ቁጥጥር እንግዲህ ኤሊት ክሎዝ ኮንትሮል ነው የሚባለው እና ድሪብሊንጉ ኳስን እየገፋ የሚሄድበት መንገድ በጣም ኢፌክቲቭ ስለሆነ በጣም ውጤታማ ስለሆነ አብዛኛውን ጊዜ 1-1 ሲቹዌሽኖችን ያሸንፋል። ተጫዋቾችን ድራግ ያደርጋል ወይም ደግሞ ያወጣቸዋል፣ ጎትቶ ያወጣቸውና እንደገና መልሶ ደግሞ ባልፈለጉበት የተጫዋቾች አቋቋም ውስጥ እንዲገኙ ያደርጋቸዋል። አብዛኛውን ታይት ስፔሶችን የሚጠይቅ ተጫዋች ነው። የተጫዋች በታይት ስፔሶች ውስጥ ኳሶችን የሚቀበል ተጫዋች ነው። ትናንትና በነበረው የዌስትሃም ዩናይትድ ጨዋታ ከተመለከታችሁት አብዛኛው የሚያደርገው የነበረው ነገር ያ ታይት በሆኑ ሁኔታዎች ወይም ደግሞ በጣም ጠባብ የሆኑ ኳስ ተቀብሎ ቀጣዩን እንቅስቃሴ ለመቀጠል በሚያስቸግሩ ሁኔታዎች ውስጥ የሚያደርገው የነበረው ነገር ምንድነው? ሽግግሮቹን መምራት ይፈልግ ነበር። ከሽግግሮቹ በፊት የሚመጡ ጫናዎችን የሚያሸንፍበት የአእምሮ ንቃቱ በጣም የሚደነቅ። ይሄ ተጫዋች በአርሰናል የዋንጫ ጉዞ ውስጥ ወሳኝ የሚባለውን 7ኛውን የውሳኔ የጨዋታ ቀን ያደረገው ከዚህ በፊት በ6 ሁኔታዎች ውስጥ ለአርሰናል በዘንድሮ የውድድር ዓመት አድርጎታል። ይሄ 7ኛው ደግሞ በጣም ወሳኝ የሚባለውና ዋንጫውን ለማንሳት በሚደረገው ሂደት ውስጥ ለተጋጣሚ በጣም አስቸጋሪ ተጋጣሚ በሊጉ ለመቆየት በሚያደርገው የሞት ሽረት ጨዋታ ላይ ውሃ የቸለሰበት የጨዋታ ቀን ነበረ የትናንትናው ጨዋታ። ዌስትሃም ዩናይትዶች መጨረሻ ላይ ጎል አስቆጥረው ነበረ። ሆኖም ግን በቫር የዳቪድ ራያ እጅ ተጎትቷል በሚል የመሃል ዳኛው ከቫር ዳኞች ጋር በመነጋገር ውሳኔውን ሽረውታል። በጣም ብዙ አስተያየቶች እየተሰጡ ነው ከዚህ ጋር በተለይ የቀድሞ ተጫዋቾች ትንታኔ በሰጡባቸው ምሽቶቻቸው ለምሳሌ ሪዮ ፈርዲናንድ የሰጠው አስተያየት ከዚህ በፊት አርሰናል የተጋጣሚ ቡድን ግብ ጠባቂዎችና ተከላካዮችን በዚህ አይነት መንገድ እያስቸገሩ ጎሎችን ሲያስቆጥሩ በዚህ አይነት መንገድ አድቫንቴጃቸውን ለነሱ ብቻ እያደረጉ ሌሎችን ቡድኖች ተጎጂ እያደረጉ የጨረሱት ሲዝን ነው። ይሄ በዚህ ሁኔታ እንደዚህ አይነት ውሳኔ ተወስኖ ዌስትሃም ዩናይትዶች ውጤቱ እንዲቀየርባቸው መደረጉ አግባብ አልነበረም የሚል አስተያየት ሰጥቷል። በእርግጥ በንክኪ ደረጃ ከተመለከትነው ንክኪ አለው። ግብ ጠባቂ እዛ ሳጥን ውስጥ ስልጣኑ የሱ ነው። የሱን አድቫንቴጅ የሚያሳጡ የኃይል ንክኪዎች ፍቃድ አይሰጣቸው። ዳቪድ ራያ ኳሱን ለመያዝ በሚሄድበት ሰዓት ማሊያውንም ይዘውታል፣
እንደገና እጁንም ወደ ታች ተጭነውታል። ስለዚህ ሁለት ነገሮችን የነበሩት ማለት ነው። አንደኛ ልብሱ ተጎትቷል፣ ሁለተኛ ደግሞ እጁም ከተያዘ ስራውን የሚሰራው በእጁ ስለሚሆን የተጫዋቹን አድቫንቴጅ ፍትሃዊ ባልሆነ መንገድ በማሳጣት ተጫዋቹ ማግኘት የሚገባውን ነገር እንዳያገኝ አድርገውታል ወደሚለው ድምዳሜ ያመጣል። የመሃል ዳኛው የቫር ጥሪ በመጣላቸው ሰዓት ውሳኔውን ለመወሰን ወደ መጨረሻው የሜዳው ጠርዝ ላይ ሄደው ምናልባትም በፕሪሚየር ሊጉ ታሪክ በጣም ትልቁን ውሳኔ ለመወሰን እንደቆሙ ግልጽ ነበር። ጠርዙ ላይ ቆመው ኮለም ዊልሰን የሰራው ጥፋት 19 ቁጥር ለባሹ የሰራው ጥፋት በቫር ቼክ ሲደረግ በፕሪሚየር ሊጉ ሁለት ውሳኔዎች ላይ ቆመው እንደሚወስኑ በእርግጠኝነት የመሃል ዳኛው የሚያውቁት እውነት ነው። ያ እውነት አንድም ቡድን ወደ ታች አንድም ቡድን ደግሞ ለሻምፒዮንነት የሚያበቃ ነበር። ያው የአሲስታንት ሬፈሪ ሆነው በፕሪሚየር ሊጉ ረዥም ዓመት የሰሩት ዳረን ካን ነበሩ ውስጥ ጥሪውን መጀመሪያ ያደረጉት። ያው በቫር ያለው አንዱ ቴክኒካል እውነታ ምንድነው? የቫር ዳኛው የመሃል ዳኛውን ቼክ ፈርስት ቼክ ብሎ ከጠራው 3 ጊዜ ቼክ ብሎ ከጠራው ያ ቼክ እንዲደረግ የሚገደደው ውሳኔ የመቀየር እድሉ 90% ነው። ትክክለኛ ነው ተብሎ መጀመሪያ ላይ የተወሰነው በመሃል ዳኛው ሰዋዊ ውሳኔ የተወሰነው ድርጊት የመቀየር እድሉ በጣም ከፍተኛ ነው እና ዳረን ካን ሲጠሯቸው እንደሚሻር ግልጽ ነበር። ዌስትሃም ዩናይትዶች የመጨረሻ ደቂቃ ጎላቸው ነው። በፕሪሚየር ሊጉ ለመቆየት በሚያደርጉት ጥረት ውስጥ የዚች ጎል ዋጋ በጣም ከፍተኛ እንደሆነ ያውቁታል። ነገር ግን ዳረን ካን የመሃል ዳኛውን ካቫናሃን ሲጠሯቸው እንደሚቀየር ግን ያውቁታል። ለዛ ነበር ረብሻዎች የነበሩት። ከዛ በኋላ ነው እንግዲህ ሁሉ ነገር በዌስትሃም ዩናይትድ ፌቨር መሄድ ያቆመው። የጎል ላይን ቴክኖሎጂው ለክሪስ ካቫናሃ ነግሯቸዋል ጎል እንደገባ። ሆኖም ግን ጎሉ የተነሳበት የገባበት መንገድ ነው የሚመረመረው የነበረው። ዳቪድ ራያ ላይ በተሰራው ጥፋት ምክንያት ጎሉ ተሻረ ማለት ነው። አርሰናሎች የመጨረሻዎቹ 2 ደቂቃዎች ለነሱ በጣም ፓኒክ ነበሩ፣ በጣም ረብሻዎች ነበሩ። ምክንያቱም ይቺ 3 ነጥብ በጣም አስፈላጊ 3 ነጥብ ነበረች። የፕሪሚየር ሊጉን ዋንጫ ለማንሳት በሚደረገው ጥረት ውስጥ ቀጣይ የበርንሌይ ጨዋታ እንደዚህ እንደማይከብድ ያውቁታል። የዌስትሃም ዩናይትዱ ጨዋታ እንደሚከብድ ያውቁታል። ስለዚህ ፕሪሚየር ሊጉን ይሄን ጨዋታ ካሸነፉ እንደሚወስዱት ግልጽ ነው። የዌስትሃም ዩናይትዱ ጨዋታ ነው ፕሪሚየር ሊጉን ከማንሳት የሚገድባቸው። ምክንያቱም ቅድም እንደገለጽኩላችሁ ዌስትሃም ዩናይትድን ከገጠሙ በኋላ ማንቸስተር ሲቲ እንኳ የሚያደርገው ጨዋታ በጣም ትልቅ ጨዋታዎችን ያደርጋል። በርንመዝን ይገጥማል፣ አስቶን ቪላን ይገጥማል፣ ክሪስታል ፓላስን ይገጥማል። በኤፍኤ ካፕ ከቼልሲ ጋር ኤፍኤ ካፕ የፍጻሜ ጨዋታ አለ። ስለዚህ ሁሉም ነገር ምቹ የሚሆነው ዌስትሃም ዩናይትድን ካሸነፈ በኋላ ነው። አርሰናል ያን ጨዋታ ማሸነፍ፣ የትናንትናውን ጨዋታ ማሸነፍ ለአርሰናል ከምንም በላይ በጣም አስፈላጊ የሚባለው ጨዋታ ነበርና ይህንን ጨዋታ አሸንፈው እንግዲህ አርሰናሎች 3 ነጥብ መውሰድ ችለዋል። ያው ዌስትሃም ዩናይትዶች በታሪክ በጣም አስከፊውን ምሽት አሳልፈዋል። ከዚህ በኋላ በሚደረጉ ጨዋታዎች የቶትንሃምን ነጥብ መጣልና የነሱ ማሸነፍ ብቻ በፕሪሚየር ሊጉ እንዲቆዩ ያደርጋቸዋል ማለት ነው። የተከበራችሁ አድማጮች እንዴት አገኛችሁት የትናንትናውን ጨዋታ? እስኪ ሐሳብ አስተያየት ስጡበት። በዘንድሮ የውድድር ዓመት በፕሪሚየር ሊጉ ያስገረማችሁን ነገር እስኪ ሐሳብ አስተያየት ስጡበት፣ ኮሜንት አድርጉበት። ጥሩ ቀን ይውላችሁ።